ሰላም ጤና ይስጥልኝ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች ያዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ሀገራት ተባብራችሁ ቆይታ አደርጋለሁ። ከኛ ጋር ሆኖ አዋጭ በኢትዮጵያ ህብረት ስራ ኮሚሽን አስተባባሪነት ከሐረሪ ክልላዊ መንግስት ከፍተኛ አመራሮች ጋር የልምድ ልውውጥ አካሄደ። የሐረሪ ክልል ከፍተኛ መንግስት ኃላፊዎች፣ የክልሉ ህብረት ስራ ኤጀንሲ ዳይሬክተርና ከክልሉ ሸማች የቁጠባና ብድር የግብርና ህብረት ስራ ማህበራት የተውጣጡ አመራሮችና ባለሙያዎች በኢትዮጵያ ህብረት ስራ ኮሚሽን አስተባባሪነት ልኡካን ቡድኑ ጥቅምት 11 ቀን 2018 ዓ.ም በአዋጭ ሳኮ ዋና ጽህፈት ቤትና ሜክሲኮ በሚገኘው ኦፕሬሽን ተገኝተው የልምድ ልውውጥ አካሂደዋል። በአዋጭ የዋና ስራ አስፈጻሚ አማካሪ የሆኑት አቶ ገረመው አማረ በጉብኝቱ የተከናወኑ ተግባራትን አስረድተዋል። በተደረገው የልምድ ልውውጥ ጉብኝት ላይ ከሐረሪ ክልል የምክር ቤት ከፍተኛ አመራሮችና የቢሮ ኃላፊዎች፣ የክልሉ የህብረት ስራ ኤጀንሲ ከፍተኛ የስራ ኃላፊዎች፣ የኢትዮጵያ ህብረት ስራ ኮሚሽን ከፍተኛ አመራሮች እንዲሁም የክልሉ የህብረት ስራ ባለሙያዎችና የህብረት ስራ ማህበራት አመራሮች በአጠቃላይ 90 የሚጠጉ ተሳታፊዎች በአዋጭ ዋና ቢሮ በመገኘት የልምድ ልውውጡና የስራ ጉብኝት አድርገዋል። እንግዲህ በዚህ በመጀመሪያው ዙር ጉብኝት ላይ የክልሉ የከፍተኛ አመራሮች በተለይ የክልሉ የስራ አስፈጻሚና ምክር ቤት አባላት የተገኙበት ሲሆን ከነዚህ ውስጥ የመጀመሪያውን ዙር ያደረጉት ጉብኝት በሜክሲኮ በሚገኘው የህብረት ህንፃ ስር ያለው የአዋጭን የኦፕሬሽን ክፍል ስራን የጎበኙበት ሁኔታ ነው የነበረው። በመቀጠል እዛ ሰፊ ጉብኝት ካደረጉ በኋላ ወደ ዋናው ቢሮ አዋሬ በመምጣት ዋናው ስራ አስፈጻሚ እና የህብረት ስራ ማህበራት መስራች አቶ ዘሪሁን ሸለመ በተገኙበት አቀባበል ተደርጎላቸዋል። እንዲሁም የህብረት ስራ ማህበሩን በዚህ በዋና ቢሮ ያሉ ስራዎችና በቢሮ ውስጥ የሚገኙ ክፍሎችን የማስጎብኘት ስራዎችና ገለጻዎች አድርገዋል። ከዛ በመቀጠል የተደረገው ስራ ለነዚህ ለከፍተኛ አመራሮች የአዋጭን ስኬት ጉዞ ገለጻና ይህንን የአዋጭን ስኬት ጉዞ የሚያሳይ ዶክመንታሪ ፊልሞች እንዲመለከቱ የተደረገበት ነው። አቶ ገረመው በተከናወነው የልምድ ልውውጥ ለልኡካን ቡድኖቹ ጥሩ ልምድ ማጋራት መቻሉን አንስተው አዋጭም ወደ ክልላቸው ገብቶ እንዲሰራ ጋብዘዋል ነው ያሉት። ስራ አስፈጻሚ ከአቶ ዘሪሁን ሸለመም ባደረጉት አስተዋጽኦ ላይ በሰሩት ስራ ላይም አድናቆታቸውን ገልጸዋል። አቶ ዘሪሁን ሸለመም የህብረት ስራ ማህበራት ዋና ስራ አስፈጻሚ የክልሉ መንግስት እያደረገ ያለውን የህብረት ስራ ማህበራት የማጠናከርና የማዘመን ስራዎች በማድነቅ ከአዋጭ የሚፈልጉት ነገር ካለ ምንጊዜም ዝግጁ እንደሆኑና ይህንንም ቃል እንደገቡላቸው ገልጸዋል። እነሱም አመራሮች ወደ ክልላቸው ሲሄዱ የአዋጭን ተሞክሮ እንደሚያስፋፉና እንዲሁም አዋጭ ወደ ክልላችን ከመጣ አምስቱም የሐረር በሮች ክፍት እንደሆኑ እና ግማሽ መንገድም ሄደው ተቀብለው እንደሚያስተናግዷቸው የገለጹበት ነው። የልኡካን ቡድኑ ከፍተኛ አመራሮችን በነበራቸው የልምድ ልውውጥ ቆይታ በተደረገላቸው ገለጻና ጉብኝት በርካታ ልምዶችን እንዲሁም ተሞክሮዎችን እንዳገኙ የገለጹ ሲሆን ከአዋጭ የቀሰሙትን ልምድ ወደ ክልላቸው ሲመለሱ ተግባራዊ እንደሚያደርጉ ነው የተናገሩት። አክለውም አዋጭ ቴክኖሎጂን በአግባቡ መጠቀም፣ የአመራሩ ብቃት፣ አባላት ተኮር አገልግሎት መስጠትና የሰራተኞችን የስራ ባህል አድንቀዋል። ከአዋጭ ጋር በትብብር ለመስራት ዝግጁና ፈቃደኛ መሆናቸውን ገልጸው የክልላቸው በሮች ለአዋጭ ክፍት እንደሆኑም ነው የተናገሩት። የአባላትን ተጠቃሚነት ከማረጋገጥ አንጻር ማሳያዎች እዚህ አስቀምጣቸዋል። ምንም ጥያቄ የለውም። አሁን እኛ እየተጋን ያለነው ሪፎርሙ አባላት ተጠቃሚነት ማረጋገጥ፣ በኢኮኖሚ ውስጥ የላቀ አስተዋጽኦ ማበርከት የሚለውን መፈክር አንግበን ነው እየተንቀሳቀስን ያለነው። ከዚህ አንጻር ልምድ ሊወሰድባችሁ የሚገባ ነገር ብዙ ነገር እንዳለ ነው የማየው። ግን ሁለት ነገር እኔ የተማርኩት በጣም የስራ ባህል በጣም ሺፍት አድርጋችኋል። እውነቱን ለመናገር የስራ ባህላችሁ በጣም ሊማርበት የሚገባ ነው። ከቃል ወደ ተግባር የገባችሁበት ሁኔታ ነው ያለው። ግን የትኩረት መስካችሁን ስመለከት ደግሞ ቴክኖሎጂ ላይ ማተኩራችሁ በጣም ቬሪ ኢምፖርታንት ነው። ኮኦፕሬቲቭ ወደዛ መሻገር አለብን። አሁን እኛ ቻሌንጅ
ወደዛ ለማስገባት ጥረቶች እያደረግን ነው። የሰው ኃይል አጠቃቀማችሁ ደግሞ ስኪል ማን ፓወር ከመጠቀም አንጻር የሄዳችሁበት ነገር ለዚህ ደረጃ መድረስ ሁለቱ ነገር ብላችሁ ቅድም ስጠቅሱ ነበረ። ስለሆነም እዛ ላይ ኢንቨስት አድርገን በደንብ መስራት ይጠበቅብናል ማለት ነው። እኔ በሁለት እጃችን ነው እንዲያውም ግማሽ መንገድ ሄደን እንደምንቀበላችሁ ምንም ጥያቄ የለኝም። በጣም አመሰግናለሁ። ቴንክ ዩ። አዋጭ ጋር ያየሁት እንትን በጣም ራዲካል ቼንጅ ነው ያየሁትንና እንደ አመራርነቴ ደግሞ እኛ ክልል ስንመለስ ይህን እዚህ ያየነውን ነገር በተጨባጭ ይህን ዘርፍ ለማሸጋገር ሁሉንም ነገር ለማድረግ ያው ቆርጠን በኮሚትመንት የምንሰራ መሆኑን አንስቼ እውነት ለመናገር የእናንተ ሰራተኞች እና የአመራሩን ያዋጭን አመራርና ሰራተኞችን ልዩ ባለ መልኩ ታንኪዩ ማለት እፈልጋለሁ። በኢትዮጵያ ደረጃ እንደዚህ አይነት እንትን ኮሚትመንት የስራ ትጋቱ፣ ኢንቲግሬሽኑ፣ መከባበሩ፣ ዲሲፕሊኑ ደስ ብሎኛል። የተከበራችሁ የህብረት ስራ ማህበራችን ቤተሰቦች የዕለቱ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችሁን ከልብ ነው። ጤና ይስጥልን።